መኪናሽ አትንከው ደግሞ በዚህ ቆሻሻ እጅ እንድናኳልፈ በዚህ እኔ ንጹህ ነው እንደውም ያንተ መኪና ቆሻሻ ነው። እሺ አንደኛ እዚህ ጋር በመኪናሽ ነው የመጣሽው። ደስ ሲል እኔ ነኝ አይደለ የጠራሁክ? አይ ከሱ ጋር ሆነሽ ደግሞ አልፈልግም። ተረጋጊና አዳምጪኝ። ተረጋጊና ተቀራርባችሁ አታውሩ። ለሁለታችሁም ጥሩ አይደለም። በስነ ስርዓት ራቅ ብላችሁ አውሩ። ለምን አትሄድልንም? ለምን አንድ መጠበቅ ነው ያጣላ መኪና አልኳት ደግሞ እቺ ምን ታከላለች ሲጀምር ይዛት አንተ የመግዛት አቅም ይኖረና ከዛ ቆርቆሮ በል የመግዛት አቅም ስላለኝ መሰለኝ ቆርቆሮ መለው። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። ያው ሰላም ነኝ ከማለት ውጭ ምንም የለም። ያው ዛሬ ለአንድ ነገር ነው የመጣሁት። ያው ትላንትና እየተፈጠረ ያለውን ነገር አይታችኋል አይደል? በጣም ነው የተናደድኩት አላችኋችሁ። ምክንያቱም እኔ ናቲ እንደዚህ ያደርገኛል ብዬ አስቤ አላቅም። በቃ ገብታችኋል አይደለ? መናገር ነግሮኛል፣ ግን ደግሞ ዲፕ እንደዚህ ከሰላም ጋር ተመሳጥራው እንደዚህ አይነት ነገር ያደርጉኛል። በቃ እንዴት ልበላችሁ፣ በጣም ነው የተናደድኩት። በመሀል እኔ ምንም ነገር ሳላውቅ እነሱ ሁሉ ነገር ኦልሬዲ ጨርሰውትና እንደዚህ አይነት ስሜት የተሰማኝ በጣም ነው የተናደድኩት። እኔ ደግሞ የሆነ ሰው ላይ ውለታ እንዲኖርብኝ አልፈልግም፣ ወይም ደግሞ ሰው ላይ የሆነ ነገር ተደርጎ በዛ ነገር ህሊኔ እያወቀሰኝ መያዝ ወይ የሆነ ነገር በቃ እንዲሰማኝ አልፈልግም። ራሴን ነፃ ማድረግ ነው የምፈልገው። በምንም ነገር መጨናነቅ አልፈልግም። አሁን ያው እንደምታውቁት ነው ናቲ መኪና ሰጥቶኝ ነበር ነው ላወራው የምችለው። ምክንያቱም እኔ ሲጀመር መጀመሪያውኑ ወድጄ ፈልጌል ነበር የሚያን ነገር የተቀበልኩ። ግን ደግሞ ያው አንድ ሰው ስታከብሩትና ስትወዱት እንቢ ማለት ይከብዳችኋል አይደል? እና እኔ ናቲን እንቢ ማለት ከብዶኝ ነበር። እሱ በዛ የተነሳ እኔ መልካም ነገር ነው ያሰበልኝ ብዬ ነው ያሰብኩት። በጣም ነው ያናደደኝ። ምክንያቱም እንዴት ሊደብቀኝ ይችላል? እኔ እዚህ ጋር ለሱ እየተከራከርኩለት ነው ያለሁት፣ ከሱ ጎን እየቆምኩኝ ነው ያለሁት። በቃ ገብቶቻል አይደለ? እዚህ ጋር አሁን ላይ ላይፌን ከሱ ጋር እኖራለሁ ምናምን እያልኩ ነበረ። ግን ደግሞ በመሀል አንገቴን ያስደፋው በቃ እንዳልኩት ነው። በጣም ነው ያሸማቀቀኝ። በእርግጥ ደግሞ በማርክ ፊት እንደዛ ባያደርግ በጣም ደስ ይለኝ ነበር። እንደዚህ አይነት ነገር ባይፈጠር እኔ የምሸማቀቅበት ነገር ነው በቃ ኦልሬዲ የተፈጠረና ህሊኔን ዲኦክሲን ስላልፈለኩ ቤተሰብ ዛሬ የመጣሁት አንደኛ ይሄንን የመኪና ቁልፍ እመልስለታለሁ። እኔ ጋር ምንም እንዲሆን መኪናውም ሁላ እኔ ጋር እንዲሆን አልፈልግም። ምክንያቱም ለምንድነው ታውቃላችሁ? በወለታ ትታሰራላችሁ። እኔ ደግሞ በወለታ ታስሬ እንዲህ ስላደረገልኝ እኮ መልካም ነገር ላደርግለት፣ እንዲህ ስላደረገልኝ እኔ ሶሪ ይቅር ልበለው ማለት የምችለው ነገር አይደለም። ዛሬ ይሄንን ቁልፍ ለባለቤቱ ሲጀመር መጀመሪያውኑ ያኔ አልነበረም። ሶ ለባለቤቱ መመለስ አለብኝ። ቤተሰብ ናቲ ጋር ደውዬለታል። ሲቀጥል ደግሞ ዛሬ እንዴት ልበላችሁ፣ አሁን ላይ ማንንም ሰው አልፈልግም። ማርክንም ይሁን ናቲንም ሁለቱንም አልፈልጋቸው። ለማርክም ደውዬለታለሁ ዛሬ ሁለቱንም ነው የጠራኋቸው። በቃ ኮምባላ ህይወቴን እየበጠበጡት ነው። እኔም እዚህ መሆን አልፈልግም። በቃ ለትንሽ ጊዜ መራቅ ነው የምፈልገው ከእንደዚህ አይነት ነገር። በቃ ቢያንስ ለራሴ ጊዜ ያስፈልገኛል ብዬ ነው ማስበው። ምክንያቱም በጣም ምን እንጃ እንዴት ልበላችሁ ትርምስ ውስጥ እየገባን ያለ ነው የማይሆን ነገርና ይሄ ነገር እናንተም እንደደከማችሁ አይኑ በጣም እረዳችኋለሁ፣ ገብቶኛል። ግን ደግሞ እኔም ስልችት ነው ያለው። ያው አንድና አንድ ነገር አንዳንዴ ነፃ ሆነን ብቻችንን ላይፋችንን እስቲ እንሞክረው የምትሉት ጊዜ አለና ያው ዛሬ ለአንዴና ለመጨረሻ ጊዜ ነው ወደ እናንተም የመጣሁት። ያው ለትንሽ ጊዜ እዚህ መሆን አይመስለኝም። ትንሽ አየር መቀየር ሳይኖርብኝ አይቀርም ባሉ በተፈጠሩት ነገሮች ለራሴ ትንሽ ጊዜ ያስፈልገዋል ብዬ ነው ማስበውና ዛሬ ቤተሰብ ለሁለቱም ደውዬላችኋለሁ። ቀድሞ የመጣው ሰው ይምጣ። ያው ሁለቱን አንድ ላይ ማግኘት ጭቅጭቅና በጣም የሆነ የማይሆን ነገር መፍጠር እንደሆነ ይገባኛል። ግን ደግሞ ለመጨረሻ ጊዜ ስለሆነ የሚፈጠረው ነገር ይፈጠርና አንዴ ከህይወቴ ልገላገላቸው ብዬ ነው ማስበው። ምክንያቱም አላሻችን ማርክም እያስቸገረኝ ነው ያለው። በቃ በጣም እያጨናነቀኝ ነው ያለው። በስልክም እያጨናነቀኝ የማይሆን ነገሮችን እያለኝ ነው ያለው እና እንደዚህ እንድንቀጥል ከሱ ጋር አልፈልግም። ኢቭን እሱ አሁን የሚመስለው አይሚን ከናቲ ጋር ስለተጣለው በዛ መሀል እሱ ገብቶ ከኔ ጋር ለመሆን እኔ ደግሞ ያንን ነገር እንዲፈጠር አልፈልግም። ያው ማንንም ነው የማልፈልገው፣ ሁለታቸውንም አልፈልጋቸውም። ሁለቱንም ከህይወቴ ማስወጣት ነው የምፈልገው። ገብታችኋል አይደል ቤተሰብ? ይሄንን ነገር መልሼለት ከናቲ ጋር ያለኝን ነገር አናጸዋለሁ። ከማርክ ያለኝን ጉዳይ ደግሞ በንግግር የሚያምን ሰው አይደለም ቤተሰብ። በንግግር እኔ እና እሱ ልንግባባ እየቻለን አይደለም። ግን ደግሞ እንዲያውቁ ዛሬ ለመጨረሻ ጊዜ ሁለቱም እንደሚያገኙኝ ላሳውቃቸው ፈልጋለሁ። ምክንያቱም በቃ የሆነ ማርም ሲበዛ እጅ ይላል አይደል የሚባለው። በቃ ጣፋጭ ያልነው ነገር ሁላ ደጋግመን እንትን ስንለው ያስጠላል። እና እኔም አሁን ላይ አየሁት ነገሩ ይስተካከላል። የራሴን ላይፍም ልጀምር ነበረ
ግን አልተሳካልኝም። በቃ ምንም ማድረግ የምንችለው ነገር የለም። አንድ ነገር ላይ እንሞክራለን አልሳካ ሲለን ደግሞ ያንን ነገር መተው ነው እና እኔ ያሰብኩት ነገር ቤተሰብ ይሄ ነው። ከቱም ደግሞ አብዛኞቻችሁን በቃ ልትናደዱ ትችላላችሁ እንደዚህ በመምረጤ ወይም አውቂ በቃ ገብታችኋል። ከሁለት አንዱን በመምረጤ ተናዳችሁ ሊሆን ይችላል። አሁን ላይ ግን ራሴን ነው የምመርጠው። አሁን ላይ ራሴን ነው እየመረጥኩኝ ያለሁት። ትንሽ ቤዛ መመለስ አለባት ይመስለኛል። እንግዲህ እንዴት ነው ብላችሁ ላይፋችሁን ስትጀምሩ ሁሉ ነገራችሁ ይስተካከለላችኋል አይደልና ያን ነገር ለማስተካከል መጀመሪያ በህይወቴ ላይ የምጸጸትበት ሳይሆን ወይ እንደዚህ ባልቀበል ብዬ አይምሮ ውስጥ እንዲረብሽ ወይም ደግሞ እሱ እኔ ላያደርጉ እኮ ይችላል። እንጃ ግራ ገባኝ። ምክንያቱም በዚህ መኪና ተነስተውን እሱ እንደዚህ ስላደረኩላ ከኔ ጋር ልትሆን ትችላለች። እኔ ደግሞ በቁስ የምገመት አይነት ሰው አይደለም። በእንደዚህ አይነት ነገር እንዲገምተኝ አልፈልግም እና ቤተሰብ ያው ዋና ፖይንቴ ዛሬ ሁለቱም ይመጣሉ። ሁለቱም ከመጡ በኋላ ሁለቱንም ከህይወቴ የማስወጣት የመጀመሪያው ፕላኔ ቤተሰብ ይሄንን መኪና እመልሳለሁ። ይሄንን መኪና መልሼ ይላለሁኝ እና በቃ እኔ እንጃ ስንት ቀን ሊሆን እንደሚችል አላውቅም። ብቻ ላልተወሰኑ ጊዜያቶች ደግሞ እኔ የምመጣ አይመስለኝም እና እስከዛ ድረስ ግን የእውነት በጣም የምትናፍቁኝ ውድ ቤተሰቦች ያላችሁ ያው ስመለስ በአዲስ ነገር እመጣላችኋለሁ ብዬ ተስፋ አደርጋለሁ። እስከዛ ግን የምር በቃ ንፍቅ ነው የምትሉኝ። ያው በዛ ቢባል ለአንድ ሳምንት ወይ ለሁለት ሳምንት ነው በጠፋ። ከዛኔ የበለጠ መጠፋ አይመስለኝም እና ቤተሰብ እንግዲህ ያው እስከሚመጡ ድረስ እንጠብቃቸዋለን። ያው መጀመሪያ ይመጣል ብዬ የማስበው ናቲ ይመስለኛል። ቀድሜ ደወልኩለት ናቲ ስለሆነ ብቻ ቤተሰብ እኔ ማናቸውም ይምጡ ማናቸውም የምፈልገው እነሱ ማናገር ስለሆነ ከሁለት አንዱ ይምጡልኝና ያለውን ነገር በስነ ስርዓቱ እዚህ እንደማልሆን ሁሉ ነገር አስረዳቸውና ከዛ በኋላ ከህይወቴ ሁለቱንም ለትንሽ ጊዜ ብሬክ ያስፈልገኛል ብዬ ነው የማስበው። ለትንሽ ጊዜም ሳይሆን በቃ ፈጣሪ ከፈቀደ ድረስ እኔ ትንሽ ማረፍ ነው የምፈልገው እና ከእንደዚህ አይነት ነገር ውስጥ ወጥቼ በቃ አዲስ ነገር ስለምፈልግ ቤተሰብ ዛሬ የስንት ቀን ነው የብዙ ቀናቶች ትርምሶችን በአንድ ቀን ልገልላችሁ ነው ቤተሰብ እና እንግዲህ እስከሚመጡ ድረስ እንጠብቃቸዋለን። ሰላም እንዴት ነህ? ሰላም ነህ? እንዴት ነህ? አሁን እንዲህ የምንባባልበት ታይም ነው ብዬ አላስብም። እንዴት ነህ? ሰላም ነህ? ያው ቀድመህ ትመጣለህ ብዬ በቃ እናቴ አሁን ዛሬ የመጣሁት ካንተ ጋር በቃ ትዕግስት አጥሮኝ ነው እያወራሁ ያለሁት። ባላገኘህ ሁላ አልዋሽም። በጣም ነው ደስ የሚለኝ። ምን ማለት ነው? ልንገርህ ያጠፋኸው ጥፋት ድጋሚ አይንህን የማይበት አይደለም ቢገባክ ማለት ነው። ግን ደግሞ እኔ ቀለል አድርጌያቸው ነው ገብቷል። አቅልዬ ነው ምንም ልትሰሚኝ ላኩ ፈቃደኛ አይደለሽ። ምኑን እንድሰማክ ነው አልገባኝም። ምን እንድሰማክ? ያለፈ ታሪክ እኮ ነው ነግሬሽ ነበሩ ላኩ። ልንገርህ ያለፈ ታሪክህ እኔ ምንም ላይመስለኝ ይችላል አይደለም። ግን ደግሞ አሁንም ድረስ ከሰላም ጋር ሆናችሁ የሆነ ነገር እያሴራችሁብኝ ቢሆን እኔ በምን አውቃለሁ? ለምን ነው ላሴር የምችልበት ምክንያት ምን ሊሆን ይችላል? እኔ ምን አውቃለሁ? አሁን እኮ በቃ እኔ እኮ አውቃለሁ ማለት አልችልም እኮ ነው። አሁን አውቃለሁ ልልክ አልችልም። ምክንያቱም በጣም ግራ እያጋባኸኝ ነው ያለው። በጣም እኔ እንጃ አላውቅም ናቲ። ምክንያቱም እኔ ላንተ እየተከራከርኩልህ አይናቲ እንደዚህ አይነት ሰው አይደለም ብዬ ከጎንክ ነበር። ትክክለኛ ነገር እኮ አይደለም፣ ትክክለኛ ነገር አይደለም። ስህተት እንደሰራው ካንተ ጋር መጀመሪያውን መሆኔ ስህተት እንደሆነ እንዲገባኝ ነው ያደረከው። ስህተት አይደለም፣ መጀመሪያም ስህተት አልነበረም፣ መሆንም አይሆንም፣ ሊሆንም አይችልም። ናቲ አደረከው እኮ ገብቷል። በአንድ ነገር በአንድ ቀን ነው ሁሉንም ነገር ያመሰቃቀልከው። በትንሽ ነገር አንዳንድ ሰዎች ወቃንቺ ደስታ ደስ አይላቸው ምን ችግር አለ? እኔ ዋስረዳሽሽ እስቲ እኔ ቆይ ልስማ እስቲ ምን እስቲ ለመጨረሻ ጊዜ ያለክ ነገር ስለነ እኔ ዛሬ የምታገኘኝ ለአንዴና ለመጨረሻ ጊዜ ነው። ለአንዴና ለመጨረሻ ጊዜ ነው። ያው አኮምባላ ልታገኘኝ አትችልም። በቃ ልንገናኝ የምንችል አይነት ሰዎች አይደለንም እና የምትለው ነገር ካለው እድል ልስጥክ። የምታወራው ነገር ለመጨረሻ ጊዜ ስለሆነ ራስን እየሰማሽ ነው የምትይኝ ያለሽ ነገር ለመጨረሻ ጊዜ ስለሆነ እድሉን የሰጠውክ አውራ። የምትፈልገውን ነገር የምትነግረኝ ነገር ካለ ተናገር። እሺ አዳምጪ። ይሄ ያላገኘም ከዚህ በኋላ እኔ አትዩ ምናምን ትዩን ነገር ታዩና አዳምጪ። መጀመሪያ እስቲ ምን ላዳምጥ? እኔ እኮ ግራ እያጋባኝ ምን ላዳምጥ? ሰው ያለፈ ታሪክ አምጥተውን እዚህ ጋር መበጥበጥ ምን ይሉታልሽ? ለምን ደበከኝ? እኔ መጀመሪያውን እኮ ችግር የለም። ለምን ደበከኝ? በዛ ታይም ላይ በሱ እጅ ላይ እንድወድቅ አደረከኝ፣ አዋረድከኝ። በጣም አንገቴ እንድደፋ ዝቅ እንድል ያደረከኝ።
ገብቷል አይደለ? ያደረከው ነገር በጣም የሚያስጠላ ነገር ነው። ለሱ በጣም ይቅርታ፣ ግን አሁንም ድረስ ላጣሽ ስለማልፈልግ። እሺ እኔ አሁን በነገርሽ እንደዚህ እንደሚፈጠር አውቃለሁ። መደበቅ እውነታ ደግሞ ተደብቆ መቼም አይቀርም። እሺ የፈለገ ነገር ይሁን የፈለገ አመታት ይፍጅ ማለት ነው፣ እውነታ መውጣቱ አይቀርም። ያ ነገር ደግሞ ወጣ ከኔ ማመን አይቀልሽም። አሁን እኮ እሱን እኮ አምኜው እኮ አይደለም። መቼስ ድምጹ የኔ ድምጽ አይደለም አትለኝም አይደል? ያንተና የሰላም ድምጽ የኛ አይደለም ያለፈ ታሪክ ነው። ታዲያ አሁን አዲስ አንቺ እያለሽ ቢሆን እኮ እሺ፣ ግን ያለፈ ታሪክ እኮ ነው። ያለፈ ታሪክ በመሆኑ ምን እርግጠኝነት አለ? በምን እርግጠኛ ልሆን ይችላል? ማን ነው ሳልንም ጠይቄ ከፈለግሽ ሁሉንም ጠይቂያቸው እንዴ። ከሷ ጋር የተያወራነው አይደል ወይስ የሰማሽ? እሷን ጠይቂያት። ጓደኛሽ አይደለች? እውነቱን ተናገር። ልንገር፣ እሷንም ሁላ ማለት ነው። እሷንም ሁላ አሁን ላይ አላምንም። አሁን ላይ ሁለታችሁንም አላምናችሁ። ምክንያቱም ያደረጋችሁት ነገር ምን ላድርግሽ? ከዚህ በላይ ምን አደረከና? አይ ነው ምን አደረከና? አንደኛ ምንም ያደረኩ ነገር የለም። ሲቀጥል አሁን እኔ ካንተ ጋር እንዲህ ነው እንዲያ ነው የበፊት ህይወት በቃ ላንተ ያለኝ ነገር አብቅቷል። ገብቷል አይደለ? ልንገርህ ላንተ ያለኝ ነገር በቃ ካንተ ጋር ለመመለስ ላንተ እድል ሰጥቼ በጣም ብዙ ነገሮችን ካሜራ ላይ አይደለም ከካሜራ ውጪ በጣም ብዙ ነገሮች ተባብለ በጣም ብዙ ነገሮችን ብለኸኝ ነው አይደለ? እንደዚህ አይነት ነገር ውስጥ የገባ ነው። እንደዚህ አይነት ነገር የጀመርነው ነው። እስቲ ቆያት ሞክር ለማረጋጋት ምን እንዲፈጠር። በጣም እያናደድሽኝ ያለሽ በጣም እየተበሳጨው እኔ ነኝ ሁላ መናደድ ካለብኝ ስራ መጣ ደግሞ አሁን እኔ ምንም ተርምስ አልፈልግም። ምን ሊሰራ ይመጣልሽ? እኔ ነኝ የጠራሁት። አትንኮ ደግሞ በዚህ ቆሻሻ እጅ እንድናኮር ፈልግ። በዚህ እኔ ንጹህ ነው እንደውም ያንተ መኪና ቆሻሻ ነው። እሺ አንደኛ እዚህ ጋር በመኪናሽ ነው የመጣሽው። ደስ ሲል እኔ ነኝ አይደለ የጠራሁክ? አይ ከሱ ጋር ሆነሽ ደግሞ ጠርተሽኝ ለምን ጠራሽ? እስቲ አንዴ ሁለታችሁም ብቻችንን እንኳን ለምን እንዳስረዳሽ አንዴ ሁለታችሁም ማለት ነው ላውራችሁ ስለፈለኩ ነው። ለምን እጅን አታሳርፍም? እሺ አሁን ታወራኛለህ ወይስ ደግሞ እንትን ትላለህ? እሺ በሩን ዘጋ። አድቬኒ ከዛው ወይስ ተከራይቶ ዘጋሽው? እሺ አሁን እንደዚህ እንድታደርግ ያምራል። መኪናውን ወደችዋል። እሺ አሁን የጠሩክ እኮ ነው መኪናውን እንድታደንቀው ወይም አይሆን ነገር አይደለም። መጀመሪያ በስነ ስርዓቱ ሰዎች ጋር በጣም ብዙ ነገር ተቀበያለሽ ሲሰጥሽ እሱ የሚመለከተው ጉዳይ አይደለም። መቀበል አለመቀበሉ ዛሬ ደግሞ ምን ጉዞ ልትሄዱ እንደሆነ ልትነግሪኝ ነው? የትም ምን ይሆናል? አንተ ለምን ጊዜ ማሰጠኝ? ይኸውልህ አንተ እኔን ህይወት አበላሽተህ ለአንተ ጊዜ የምሰጥበት ምንም አይነት ምክንያት የለም። የትኛውን ህይወት ነው እኔ ላበላሽ የምችለው? ከሷ ጋር የነበረኝ ልበድ እስቲ አውሩ ይውጣላችሁ። የት ኖሮ የሚያውቀው ነው ከሷ ጋር የነበረኝ ህይወት? ከሷ ጋር ይኸውልህ በጣም ብዙ ነገሮችን አሳልፈናል። አንተ አሳልፈው ከምታውቀው ለምሳሌ አሁን ቁሳቁስ ሰጥተሃት ደስተኛ ልታረጋት ሞክረህ፣ ነገር ግን በማግስቱ ሀዘንተኛ ነው ያደረካት እድሜ ላንተ አንተ ባልኖር ነው ለሌላ ነገር አይፈጠርም እኮ። እስከመቼ ደብቀሃት? እስከመቼ ያለፈ ነገር ነው። ተወራም ተነገረም አልተነገረም ምንም ለውጥ የሚያመጣ ነገር አይደለም። ባይዜ ለውጥ ስላመጣ መስሪን ካንተ ጋር ይጣላችሁ። እኔ ልሂድላችሁና ብቻችሁን ታወራላችሁ ነው አይደለም? አንደኛ ስም ጠርታችሁ ታዲያ ምን እንዳወራ ነው? አንደኛ ሁለታችሁንም ዛሬ ብቻ ስለማገኛችሁ ነው። ለምን ዛሬ ብቻ የምታገኘው? ዛሬ ብቻ እሱ የሚመለከተው ጉዳይ አይደለም። ያው አንተንም ማውራት ያለብኝ ነገር ስላለ ነው። አንተንም ማውራት ያለብኝ ነገር ስላለ ነው ዛሬ ሁለታችሁንም እያጠራሁትና ከቻልክ እኮ ወደ እኔ ልትመለሽ እኔ ቁርጥልህ እንዳልሰለ ሊገባኝ አልሰለ። እኔ እኮ እንደምታፈቅሪኝ አውቃለሁ። ልታሳብደኝ ነው? አንተን አይመለከተም። እኔ እሷም ስነካት አንተም እንደማያገባህ እንድታውቅ። በጣም ያገባኝ አንተ እኔ እንድትነካኝ አልፈልግም። ኦኬ እሱ እንዲነካሽ ነው ትፈልጊ? አትናደጅ። መናደድና ስላለ መኪና ስለሰጠሽ እኔም በመኪና ቀየርሽኝ ነው። ምንም የማይገናኝ ነገር አታገናኝ። መገናኝ ነገር አታገናኝ። በቃ አንደኛ የማይገናኝ ነገር አታገናኝ እኮ እኔ አይደለም። እሺ በመኪና ቀየርሽው ነው አሁን እኔ ነገርኩሽ አይደል? ከነገርኩሽ በኋላ አገኘሽው ምን እና ምን እንዳላገኘው ነበር። እኔ እንዳታገኘው እንደዛ ያደረገሽ ሰው እንደዚህ የተመሳጠረብሽ ሰው ድጋሚ ታገኘዋለሽ ማለት እኔ ውርዴት ነው። ታው እሺ ጥሩ ነው። አሁን ለማንኛውም ከሁለታችሁም ጋር መጨቃጨቅበት አይደለም። ያው ሁለታችሁንም ናቲ አንዴ አንተንም ላውራክ እኮ እንደማልፈልግ ታውቃለህ አይደለ?
ኦኬ ሁለታችንም ነው ማውራት ማለት ሁለታችሁንም ላውራችሁ አልፈልግም ነበር ግን ደግሞ ግዴታ ስለሆነብኝ ዛሬ ሁለታችሁንም ላናገራችሁ ጠርቻችኋለሁ አይደለ በቃ እና ረጋ ብላችሁ አዳምጡ አንደኛ ካንተ ስጀምር ያው ህይወቴን በጣም ያመሰቃቀልኩ ያለው ብቸኛውና ዋነኛው ሰው አንተ ነህ እኔ ሆንኩኝ ቢጋባክ ማለት ነው በጣም በቃ እኔን መታው እየቻልክ እኔን ሳታውኝ እኔን እያሳመምከኝ ያለክ ሰው ነው እሱ ደስ ሊልሽ ነው የሚገባው ደስ ሊለኝ አይደለም ስላልተውኩሽ ደስ ሊልሽ ልትደሰች እሱ የኔ ምርጫ ነው አይደለ መደሰት ምናምን የኔ ምርጫ ነው አንቺ ግን እሱን አልመረጥሽ የፈለኩትን ምርጫ አይደለ ምርጬን ማክበር አለበት እንደዚህ የምትመርጭ አልገባኝ እሱ ማለት ነው የኔ ነገር ነው በቃ አሁን በየነገሮች አይመለከትም በቃ አንድ ነገር ላይ አይመለከትም ከተባለ ቦታው ማወቅ አለበት አይመለከተኝም ማለት ነው እኔ ያንቺ ህይወት እንደዚህ ስለሆነ ስላዘንኩልሽ መሰለኝ መጥቼ ላንቺ የሚነገርኩሽ በጣም አዘንከኝ የኔ አዛኝ ኦኬ ባልነግርሽ ይሻል ነበር ባይዘዎች ላይ ይሻል ነበር ምክንያቱም ህይወቴን አመሰቃቀልኩ ቢገባክ ማለት ነው እኔ ደግሞ ደስተኛ እንድትሆኚም አልፈልግም ደስቲን እኮ ሰጣኸኝ እግዚአብሔር ይስጥ ደስቲን እኮ እንድትሆኚ አልፈልግም ባይዜ ወዳታለሁ ወይ የሆነ ነገር ብለህ ለምታስበው ሰው ደስታን ነበርሽ መመኘት ካለብክ እኮ ላንቺ ደስታ ብዬ ነው አሁን ደስተኛ ሆነሽ በኋላ ለምታዝኚው ነገር መኪና ሰጥቶሻልና እንደፈለገ እንዲሆን ደግሞ አትፍቀጂለት መኪና አበላስሪ መኪናው ምንም ብሎ ታያለ ከንብረቱ በላይ እኮ አንተ ነህ በጣም ከኔ በላይ እኔ ነኝ አይደል ባለ ንብረቱ እኔ ነኝ አይደል የዚህ መኪና ባለቤት እሱን አንቆርቁሮሽ ነው መሰለኝ ስለሱ እየወገንሻለሽ ባትነግረኝ ይሻላል ለኔ ጊዜ ሲሆን ነው ነገሮች ቢነገረኝ ባውቀው የሆነ ነገር ጎልጉለሽ ፈንቅለሽ የምታወጪው እኔ ግን አልፈልግም ያንን ነገር እንድታደርግ አልፈልግም ነበር ግን ደግሞ አንተ ተንቀልቀለክ አደረክ የማይሆን ነገር ያደረኩትም ደግሞ ለአንቺ ብዬ ሳይሆን ለራሴው ብዬ ለራስ ብለህ እኮ እንደዚህ ማድረግ አይጠበቅብክ ገብቶሃል አይደለ የኔን ህይወት ነው ያመሰቃቀልከው የጠራሽኝ ከሱ ጋር መሆንሽን ልትነግሪኝ ነው አሁንም ይቅርታ አድርጌለታለሁ ደግመኛ ህይወታችንን አትበጥብጣው ልትይኝ ነው ምን ያስተሳሰብ እየበጠበጥኩ እኮ ያለሽው በዚህ የተበጠበጠ ላይ ነው አንተ ራስ እንደ ዝንብ ጥልቅ ያልክብን አንተ ማንንም እኮ አይደል በፍቅራችን ጣልቃ ገባው ማንተ ነው የመጀመሪያው እኮ የመጀመሪያው ከኔ ጋር ታዲያ ምን እያደረገች ነበር ያንተን ተው ምን የኔን በምን አይቆጠርም ተው እሱ የተሳሳተችበት ነገር በመጀመሪያ ዋነኛው ጥፋተኛ ባይዘው አንተ ነሽ በምን ያመጣኸው ናትን ላስታውስ አንተ ነው ያመጣኸው እኮ ያመጣሁት ግን ደግሞ ዋሽቶኝ አብሬው ምን እንደሆነ የፈለከው ይሄ ግን ከጥፋት አይታየኝ ዋሽቶኝ ነው የመጣው ምንድነው ያሾ አንቺን የራሱ ከማድረግ ይልቅ ነገሩን እውነቱን እንድታቅ ብዬ ነው እንጂ ካንቺ ጋር እሆናለሁ የሚል ቃል ካፉ ወጥቶ ያለ ለዛ ነው አይደለ ያፈቅርሻል ተቀበይው ስትለኝ የነበረው ያንቺን ስሜት ለማወቅ ግን አንቺ በጣም አስመሳይ እንደማፈቅረው አሳየው ካይደለ በጣም እንደምታፈቅረው አሳየሽ ከዛ የሴቶችን ሁሉንም ሴቶች ደግሞ ባንቺ መቆጣጠራቸው ሳስብ ደግሞ ለራሴ ራሱ ጸጸት አፈላከት ይኖርህ አይደል እንደዚህ እንድትናገራት አልፈልግም እንደዚህ እኮ የሚሰማ ከሆነ ነገሮችን አሳልፈናል እንደዚህ የሚሰማ ከሆነ አርገሽ እንዳልተፈጠረ አፈቅረዋለሁ አልሽ እንደዚህ የሚሰማ ከሆነ እኮ ከኔ ጋር መሆን እኮ አልነበረብክ እኔ ደግሞ ይኸውልህ እኔን መጠበቅ አብሬሽ ነኝ እኔ ላንቺ እንዲህ ማለት አልነበረብህም አንቺና እሱ አንድ ላይ እንድትሆኑ አልፈልግም አሁንም እነግርሻለሁ እሺ ብቻ አዳመጥኩ በጣም ብዙ ነገሮችን አወራክ ካንተ ጋር ይሄን ያህልም አወራለሁ ብዬ አልጠበቅኩም ነበር በግድ አወራኸኝ ይሁንና ይውጣልክ ብዬ ነው በዚህዎች ላይ በሶትክ ምናምን ነገር ይውጣልክ ለመጨረሻ ጊዜ ስለሆነ የምታገኘኝ በጣም ይውጣልካው ልሞት ነው ገደልከኝ እኮ ቆየሁ እኮ ከሞትኩና አልሞትሽም ግን ትለፈልፊያለሽ እሺ ልንገርክ አይደል አንዴ ላውራክ ትገላገለኛለክ ናቲ አንዴ በጣም እንደሚያስብላት ሰው ሆነ ደግሞ አሁንም እንደዛ በጣም እስቲ አንዴ እሺ እኔን አንዴ አዳምጠኝ ልንገርህ አይደለ ኮን ባለ እንዲያወራኝ አልፈልግም ንገሪው እንዲያወራኝ አልፈልግም በቃ ናቲ እንደዚህ እንተዋራለን እዚህ ጋር አንተ ተጠርቼ ነው የመጣሁት እንደፈለኩ እስቲ ተረጋጉ ሲቀጥል ናቲ አንተም በኔ ህይወት አይመለከትህም አንተም በኔ ህይወት አይመለከትም ሁለታችሁም በህይወቴ አይመለከታችሁ ለምንድን ነው ባክሽ ሰማኝ አይደለ አንተም ኮን ባለ በህይወቴ እንድትመለስ አልፈልግም ገብታለ አይደለ መተ እሱ አይመለከትም ለራሱ ውሳኔ ነው ካንተ ጋር መሆን አልፈልግም እኔ ደግሞ ፈልግ ስለዚህ ልንገር እየመጣ ህይወቴን እንድትበጠብጠው አልፈልግም ስለስርዓት ይኖር ብቻዬን መሆን ነው የምፈልገው ስለስርዓት ያለኔ ደግሞ እንደማይሆንልሽ ቆጣ እሺ ናቲ ካንተ ጋር ያለኝ ነገር ጨርሻለሁ ናቲ ደግሞ ይሄንን ነገር በግድ ነው የተቀበልኩክ ገብቷል አይደለ ሳልፈልግ አንተን ላለማስከፋት አንተ ለኔ ጥሩ ያሰብክ መስሎኝ ነው ይሄንን ነገር ናቲ ልንገር እውነትም እንዴ
ናቲ ይሄን ነገር ያደረኩልህ አንተ ለኔ መልካም ነገር ታስባለህ። በቃ እኔ ማቀቅ መስሎኝ ነው። ግን ደግሞ እኔ በሁለት አመት መታሰር አልፈልግም። የሆነ ነገር ስላደረክልኝ እኔ አብሬ አንተ ከአንተ ጋር ኮርጭ ጨርሻለሁ። ከቻልክ ስሚኝ፣ ስጦታ ነው እንዴ? ስጦታ ነው። እኔ በሱ ልደልልሽ ወይ በሁለታ ልይዝሽ አይደለም። በቃ ይሄንን ትልቅ ነገር ደግሞ እኔ ልቀበልክ አልችልም። ተቀበልሽዋል፣ ግን አሁን ግን ስጪው። አይመለከትም። ከየት እንደመጣ ሳታውቂ ራሱ ስለተቀበልሽው ነው ያዝኝብሻል። አይ ምንም እዛኔ የፈለኩ ማድረግ ትችላለህ። ለኔና ለሷ ስንት አመት የፈለጉበት ነገር ለፍተ ማምጣት ሲጀመር እኔ ልንገራችሁ አይደለ? ሁለታችሁም ከዛሬ ጀምሮ ሁለታችሁም አታገኙኝም። እኔ አታገኙኝም። እዚህ ሁላ አልሆንም። ገብቷል አይደለ? እዚህ አታገኙኝም። ለምን ራስህን ወደዛ አታረቅም? ግን አንተ ሰውዬ በዚህ አንቺ በቆርቆሮ እንደማትታለይ እኔ ነኝ ማለት ልንገርህ። እኔ ዛሬ ለመጨረሻ ጊዜ ነው የምታገኘው። ሁለት እሺ፣ አትንካኝ፣ ስነ ስርዓት ይኑር። እንዴት ነው የማይገባችሁ? ሁለታችሁና ከኔ ጋር አንተንም አልፈልግህም፣ ማናችሁንም አልፈልጋችሁ። ምን ማለት ነው? በቃ ናቲ ካንተ ጋር መቀጠል አልችልም። ለምን? እሺ ካንተ ጋር መቀጠል አልችልም። እንደዚህ በውሸት የኔ እናንተ ይወል ሊመሰለኝ አልችልም። ላስረዳሽ እየሞከርኩ ለምንድን ነው ማሰብ ነገሮችን ተዋሸኛለህ። የማይሆኑ ነገሮችን እሰማለሁ። ቃሌን ካላመንሽ በምን ደስተኛ እንደሆነ አንተ ራስህ ታውቃለህ። እሱ ደስተኛ ስለሆነ እኔ ከሱ ጋር ሆናለሁ ማለት አይደለም። አትሳሳት። ሰብሰበ ያንተን ፍቅር እዛ ፈልግ። አንተም ቢገባህ እኮ ካንተ ጋር መሆን አልፈልግም። አንዴ በእናትህ እኔም ካንተ ጋር መሆን አልፈልግም። ስሚኝ፣ እኔን አዳምጪ። ቃሌን ካላመንሽ በምን ነው ማሳመንሽ? እናቴ በቃ ገብቷል። በቃ ደክሞኛል። በሁለታችሁ ሁሌ ቀን በቀን በምታደርጉት ነገር እሱ ባጠፋው ነገር እኔ ለምንድን ነው እንደዚህ ነው? እሱ ባጠፋው ነገር አይደለም እንደዚህ እያደረኩኝ ያለሁት። እሱ ባጠፋው አይደለም። በቃ አንተም ጥፋትን እየደጋገምከው ነገ ከነገ ወዲያ እንደዚህ ለቀቃት እጇን። እሺ ለቀቀኝና በስነ ስርዓቱ አውራኝ። እሱ ሲያስረዳሽ ብለሽ ትሰሚያለሽ። እኔ ስነግርሽ ደግሞ ለምነግርሽ ነገር ምንም ነገር ተቀባይ አታገኝማ። ምንም የምሰማህ ነገር የለም። ምንም የምሰማህ ነገር የለም። በቃ ምንድን ነው ያጠፋሁብሽ? እኔ ምንድን ነው ያጠፋሁብሽ? ዋናው የሁሉም ነገር ህይወቴ እንዲመሰቃቀሉ ምንድን ነው ያመጣሁት እኮ የሚያመሰቃቅለው ነገር ደግሞ ናቲ ነበር አይደል? በቃ ናቲ እርሹና ከኔ ጋር እንደዚህ ስላልኩ ካንተ ጋር እንደቀላሉ ለቀቀኝ። ያማሃል እንዴ? ኦኬ ትንሽ ታዳክመኛለሽ። አንዴ በጠበቅ ታረክ ፕላን ተሳካለ። ለምሮ ዝም ማተለው አረ መኪና አልኳት። ደግሞ እቺ ምን ታክላለች? ሲጀምር ይዛት አንተ የመግዛት አቅም ይኖርና ከዛ ቆርቆሮ በል። አይ የመግዛት አቅም ስላለኝ መሰለኝ ቆርቆሮ መለው። እሺ ዝም በል ተረጋጋ። ደህና መኪና እንዳለ በቃ አሁን እኔን አዳምጪኝ። ሰምኝ ስጪውና ማለት ነው እንጂ ደኔና አንቺ ነው በቃ ካተጇና በቃ ከቻልክ አንተ ሂድ በቃ ምን ልታመጣ ነው? እኔ እሺ በቃ እሺ ናቲ፣ አሁን እንደዚህ ነገር አይደለም ታውቃለህ አይደል? ምንም እንደማታመጣ ስለምታውቅ ነው። ጌታ መድኃኒዓለም ይሄ በቃ ከህይወታችን ሁለታችንም ናይ ቁልፉን ስጪው። ለቀቀኝ። አንተ ስነ ስርዓት ለቀቀው። ለምን መተከታተል እንዴ? እንደዚህ እኮ ስላደረግክ እኔ ካንተ ጋር መለሳለሁ እያልኩ አይደለም። ስነ ስርዓት ይኑር። እኔ ከሱ ጋርም አትሆኝ። አንተን የጠራሁ ኪለ ከህይወቴ እንድትወጣልኝ። ሲቀጥል ደግሞ ሁለታችሁ ልታገኙኝ አትችሉም። እኔ ደግሞ እንዴት የራሴ እንደማደርጋችሁ የት እንደሚሄድ አልነግራችሁም። ዛሬ ሁለታችሁም የምታዩ ለመጨረሻ ጊዜ ነው። አንተ ለሞራቱ ለመጨረሻ ጊዜ ነው። ናቲ ምን ለመጨረሻ ጊዜ ነው። ትላንትና መጥቶ ህይወታችንን የበጠበጠው ሰውን ጊዜ እያዳመጥሽው ነው። ከዛ ምንም ነገር ካንቺ ውጪ አላፈቅርም፣ ሌላ ፍቅረኛም የለኝም፣ የህይወቴ ብርሃን ነሽ እያለሽ የነበረ ሰው ፍቅረኛ እንዳለው ስታቂ እንደዚህም ታወሪው። ፍቅረኛ የለኝም ያለፈ ታሪክ አንስታበት አይደለም። ከኔ ጋር እኮ ብዙ ነገሮችን አሳልፈናል አይደል? ያ ሁሉ ነገር ውሸት እንደሆነ እኮ እያሳየሽኝ ያለሽው። ያለፈ ታሪክ ለምን እያነሳን እንጨቃጨቃለን? እሱ ያለፈ ታሪክ ነው አይደል? አለፍ ነው አይደል? አንተ ነው ያለፍከው ታሪክ። እኔና እሱ አሁን ማለት ለጋጋተሽ አንዴ ካም ዳውን፣ ሁለታችሁም ተረጋጉ። ሲቀጥል አንደኛ ካንተ ጋር ሆናለሁ እያልኩህ አይደለም። በጣም አይምሮ ውስጥም ሁሉ ነገር እንድታስቀምጥ አይመለከትም። ሂድና ነው የምሰጠው። እንደውም አይገርምህም? ባንተ ካልሰጠሽው ደግሞ አልሄድም። ቆርቆሮ መኪና እንዴት እንደሚነዳት እያየኋት ነው። ሲሄድ ነው እኔ ማም በጣም እኔ አላቅም። እኔ እማላቀ ካነሱ የሆንክብኝ ነው ብቻ። እኔ አንቺን ማቀሽ አይነት ሰው ሆነሽልኛል። እሺ ድክም ብሎኛል። ገብቷል? ቢገባ እኔ ሁሉ ነገር በቃ
አፌሌ ነው በጣም እጅ ነው ያለኝ። እሺ ሁሉም ነገር ቢገባክና አጠገቤ ኮምባላ ለመድረስ እንዳትሞክር። እኔ ደውዬ ሁላ ስለሱ የሚመለከት ጉዳይ አይደለም። ስለሱ እኔ የሚመለከት ጉዳይ አይደለም። አይደለም ስለሚመለከተኝ ነው ያወራሁት ያለሁት ስላንተ ነው እንጂ ስለሱ አይደለም። አይደለም እየነገርኩሽ ነው። ከህይወትሽ መቼም ማለት እሺ በቃ እኔ አስወጣለሁ። እኔ ናቲ ደግሞ እንደዚህ እንድትል አልፈልግም። አድርጋ አሳይኝ። ወንድ ደግሞ አውርቶ እስካሁን ለሷ ብዬ ነው ትግስተኛው ናቲ። እኔ ግን ያማቻል ሁለታችሁንም አልፈለጋችሁም። ሲቀጥል ደግሞ ናቲ ይሄን ነገር ተቀበለኝ። እንደፈለገ መሆን ይችላል። እኔ መለከተኝ ኮምባላ ሁሉ ነገር ነው ያስፈልጋል። ቁልፍን ተቀበለኝ። እንደፈለክ ማድረግ ትችላለህ ናቲ። ተቀበለኝ። ልቀበልሽ አልችልም ናቲ። በማርያም ተቀበለኝ። ምን ሆነክ ነው? በቃ ተቀበል። አንተ ምንድነው? እኔ ደግሞ ይሄ ቁልፍ ንብረትህ ነው አይደል? ይሄ ቁልፍ እኔ ጋር እንዲሆን አልፈልግም። በመጣህበት ግሬት ስሙን ምናምን ነገር እናስተካክለዋለን። ሁሉ ነገር አስተካክላለሁ። ችግር ነገር የለም። ይሄን ነገር ግን እኔ ጋር ባለፈ ነገር እንደዚህ እንድትሆኝብኝ አልፈልግም። ይሄ ነው በጣበጠን እሱን እናስወጣለን ከህይወታችን። በቃ እኔ ማናችሁንም አልፈልጋችሁም። አንተም ደግሞ ደስተኛ እንድትሆን አልፈልግም። ምክንያቱም ካንተ ጋርም አልሆነም። እኔ ደስተኛ ይገባክ ናቲ። በቃ በእናትህ እኔ ልቀበልሽ አልችልም ናቲ። በማርያም ለምንድን ነው የማሰማኝ? በቃ እኔ ይሄን መኪና አልፈልግም። ዛሬው ላይ የውሸት ነበርሽ እሱን ብቻ እንደምልሽ። አው የውሸት ነበር እየነገርኩህ አይደለም። የውሸት ነበር አንተን እያዋሩ አይደለም። ዝም በል በቃ። የውሸት ነበር አላልኩክ እኮ እኔና እሷ ስላልጨረሰ የውሸት ካልሆነ ላስረዳሽ በቃ ቁጭ ብለን ላስረዳሽ። እሱ በሌለበት ነው እኔ ማውራት የምችለው። በቃ ሊያስወራኝ አልቻለም እኮ። በቃ አሁን ካንተ ጋር ምንም አይነት ነገር ማውራት አልችልም። አንተ እቺ በነፋስ እንዳትሄድበት ቁልፍ ተቀበለኝ። ከማናችሁም ጋር ምንም ነገር ማድረግ አልፈልግም። ከማናችሁም ጋር ጊዜ ማሳለፍ አልፈልግም። ማናችሁም ህይወት ውስጥ እንድትመላለሱ አልፈልግም። ብቻ ሁሉ የምፈልገው ተረጋጊና አዳምጪኝ። ተረጋጊና ተቀራርባችሁ አታውሩ። ለሁለታችሁም ጥሩ አይደለም። በስነ ስርዓት ራቅ ራቅ ብላችሁ አውሩ። ለምን አትሄድልንም? ለምን አንድ ለምን ላውራ? አይ እንደዚህ ተቀራርባችሁ እንድታወሩ አልፈቅድም። ናቲ በቃ እኔ እዚህ መቆየት እሱ በሌለበት ተገናኝተን ነው። እኔ ከሁለታችሁም ጋር ምንም አይነት ነገር አልፈልግም። እሱ በሌለበት ተቆጩ እየገባው አይደለም። እኔ እኮ ግራ ገባኝ። አየሽ አይደል? የሰው አይነ ደረቅ አንተ ነህ። ምን አደረክ? አንተንም አልፈልግም። በቃ ሁለታችሁም እሺ እኔን አትፈልገኝ። ስጭ ቁልፉን። በቃ ሂድ አንተ። ይመለከት አልሄድም። እኔ የት ነው የምሄደው? የት መሄጃ አለኝ? ስጭ ናቲ። እንዴት ደስተኛ ግን እየሆነ እሱ እንዲደሰት ነው የምትፈልጊው? እያየሽ ነው አይደል? እያየሽ ነው አይደል? እኔ የምፈልገው እየዛተብኝ ነው። እያየሽ ነው የሚዘተብህ። እኔ ራሴ ደስተኛ መሆን ነው የምፈልገው። እሱ ተገናኝተን ነው በቃ እሱ ነው የምፈልገው። ተገናኝተን ላስረዳሽ። ይኸውልሽ አሁንም ሊዋሽሽ ነው የፈለገው። ማርያምን ሊዋሽሽ፣ አሁንም ሊያጭበረብርሽ፣ ሊቀልድብሽ ነው። አንተኛውም የሚመለከት ነገር የለም። እኔ ደግሞ ስለ አንቺ ህይወት ይመለከተኛል። ሁለታችሁም ስለ ህይወቴ አይመለከተኝም። እኔ ይመለከተኛል ናቲ። በቃ ይሄንን ነገር እኔ በስነ ስርዓት ልሰጥ ነበረ። በቃ ምንም እየተረዳኸኝ አይደለም። አንተም አይመለከትም። ምንም ማውራት ነገር የለም። እንደፈለጋችሁ አጠገባችን እንደደርሰሽ ሰክፋያው ልቤ ፍጹም ባሳቤ